መሆን ወይም ደግሞ አለማስመሰል፣ ራስ ወዳድ አለመሆን። እነዚህ አሁን የተመለከትናቸው ኳሊቲስ በሙሉ የመልካምነት መገለጫዎች ናቸው ወይም ደግሞ ማሳያዎች ናቸው። ስለዚህ እነዚህ ነገሮች ካሉሽ ምርጥ ሴት የማትባይበት ምንም ሪዝን የለም ማለት ነው። ስለዚህ በተለምዶ ሁሉን አሟልቶ አይሰጥ ሲባል ሰምታችኋል ብዬ አስባለሁ። ይሄ አባባል እኔ እስካሁን ባለኝ ኤክስፒሪየንስ እውነት ነው፣ በጣም ትክክል ነው። በዚህ ምድር ላይ ምንም የማይወጣላት የምትባል ወይም ደግሞ 100% ከእንከን የጸዳች ሴት የለችም። እዚህ ጋር ግን አንድ ነገር ልናቅ ይገባል። ሁሉን አሟልተሽ አለመያዝሽ በምንም ተአምር ምርጥ ሴት እንዳትሆኝ ሊያደርግሽ አይችልም። ምርጥ ሴትን ያላትን ጠንካራ ጎን የምታስጠብቅ፣ የሌላትን ለመሙላት እምትጠር፣ በተወዳጅ ስብዕና፣ በጠንካራ አእምሮ፣ በምታምር ነፍስ ባለቤትነት የታደለች ብለን እንዲሁ በግርድፉ ልንገልጻት እንችላለን። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን የምርጥ ሴት መገለጫዎችን እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው መልካምነት እዚህ ጋር አንድን ሰው ጥሩ ከሚያስቡ ወይም ደግሞ ጥሩ ከሚያደርጉ መገለጫዎች አንዱ ነው። ለሰዎች ይቅርታ ማድረግ መቻል፣ ሰዎችን ማክበር፣ ከትናንት ዛሬ ከዛሬ ደግሞ ነገ የተሻሉ ለመሆን መጣር፣ ነገሮችን በሰዎች ጫማ ውስጥ ሆኖ ለማየት መሞከር፣ አመስጋኝነት፣ ያለ ፍርድ ማዳመጥ፣ ስህተትን ማመንና ኃላፊነት መውሰድ፣ ያለ ውለታ ሰዎችን መርዳት፣ ታማኝ መሆን፣ በአቋም መጽናት፣ ለፍቅርና ለፍቅር አጋር ቦታ መስጠት፣ ራስን መሆን ወይም ደግሞ አለማስመሰል፣ ራስ ወዳድ አለመሆን። እነዚህ አሁን የተመለከትናቸው ኳሊቲስ በሙሉ የመልካምነት መገለጫዎች ናቸው ወይም ደግሞ ማሳያዎች ናቸው። ስለዚህ እነዚህ ነገሮች ካሉሽ ምርጥ ሴት የማትባይበት ምንም ሪዝን የለም ማለት ነው። ስለዚህ አንድን ሴት ምርጥ ከሚያሰኙ ነገሮች የመጀመሪያው መልካምነት ነው። መልካምነት ደግሞ አሁን በተመለከትናቸው ነገሮች ይገለጻል ማለት ነው። እነዚህን ትሬትስ ስትይዢ መልካም ሴት ትባያለሽ። ዳሴት። ሁለተኛው በራስ መተማመን። እዚህ ጋር ምርጥ ሴት አፍቃሪ ናት። ነገር ግን ደግሞ ፍቅሯ የሚጀምረው ከራሷ ነው። ራስን እየጠሉ ሌላ ሰው ወዳሉ እንደማለት ቅጥፈት የለም። ደን በራስ መተማመን የሚባለው ነገር ደግሞ ከሚገለጽባቸው ነገሮች አንዱ ይሄ ነው። ከዚህ በተጨማሪ ራስን መቀበል፣ ያለሽን ነገር መውደድ፣ ነገሮችን ለማስጀመር ቅድሚያውን መውሰድ፣ ሐሳብን በግልጽና በድፍረት መግለጽ መቻል፣ ራስን መጠበቅ፣ ያለማቋረጥ መማር፣ ጽናት፣ ግቦችን ማስቀመጥና ማሳካት፣ እነዚህ ነገሮች በሙሉ በራስ መተማመን የሚባለው ነገር የሚገለጽባቸው ነገሮች ናቸው። ይህን እዚህ ጋር ሌላው ልታቂ የሚገባው ነገር በራስ መተማመን የሚባለው ነገር የትኞቹም የህይወት መስተጋብሮች ውስጥ በጣም መሰረታዊ፣ በጣም ቁልፍ የሆነ ነገር ነው። ስለዚህ በራስ መተማመን ከሌለሽ በህይወት ስኬታማ ልትሆኛች ወይም ደግሞ በህይወት መስተጋብሮች ውስጥ የምትፈልጊውን አይነት ሪዛልት ልታገኛች። በራስ መተማመን ያላት ሴት በስራ ህይወቷ ስኬታማ፣ በውሳኔ አሰጣጧ ውጤታማ፣ በንግግር ክህሎቷ በጣም የተደነቀች ናት። ይህን ሁልጊዜም ልታቂ ይገባል። ስለዚህ ሁለተኛው ምርጥ ሴት የሚያደርግሽ ኳሊቲ ይሄ ነው፣ በራስ መተማመን። ሶስተኛው ተግባቢነት ነው። ተግባቢነት የምርጥነት አንዱ መገለጫ ነው። ተግባቢ የሚባሉ ሰዎች በባህሪያቸው ለመተዋወቅና አብሮ ጊዜ ለማሳለፍ የማይከብዱ፣ ጨዋታ ማስጀመር፣ ጨዋታ መፍጠር፣ ጥያቄ መጠየቅ፣ እየጠየቁ የሆነ አይነት ኮንቨርሴሽን ውስጥ እንድትቆዩ ማድረግ መቻል፣ በቀላሉ ሌሎች ምቾት እንዲሰማቸው ማድረግ፣ ሰዎችን በጥንቃቄ ማዳመጥ፣ ያወራችሁባቸውን ዲቴልስ ማስታወስ፣ እነዚህ በሙሉ ተግባቢ የሚባሉ ሰዎች ላይ የሚታዩ ባህሪያት ናቸው። አንቺን በባህሪሽ እንደዚህ የምትባይ አይነት ሴት ከሆንሽ ይሄ ምርጥ ሴት ከሚያደርጉሽ መገለጫዎች አንዱ ነው። አራተኛው አዛኝነት ብዙ ጊዜ ከአሳቢነት፣ ከሴንሲቲቪቲ፣ ሰዎች እያለፉ ያሉበት ሁኔታ ከመረዳት፣ ሰዎች ላይ ካለመፍረድ ጋር የሚያያዝ ባህሪ ነው። ሌሎች የተሰማቸው ስሜት ሲሰማሽ በዛ ሁኔታ ውስጥ ባታልፊ እንኳን ያሉበት ሁኔታ የሚገባሽ ከሆነ፣ ሰዎች ስሜት ሆነው የሚያጠፏቸውን ጥፋቶች የምትረጂ ከሆነ፣ ሰዎችን መርዳት የሚያስደስትሽ ከሆነ፣ ለሰዎች ይቅርታ ማድረግ የማይከብድሽ ከሆነ፣ ለሰዎች እፎይታና እረፍት የምትመኝ ከሆነ፣ እነዚህ ባህሪያት አዛኝ ወይም ደግሞ ሩሩ ሴት የመሆንሽ ማሳያዎች ናቸው። አምስተኛው ግትር ያልሆነች። እዚህ ጋር በህይወት የሆነ አቋም መያዝና ለዛ አቋም መገዛት በጣም አስፈላጊ ነው። በጣም ምርጥ ኳሊቲ ነው። ነገር ግን ደግሞ ግትርነት በህይወት ጎዳና ብዙ እንዳትራመጂ ሊያደርጉ ከሚችሉ እንቅፋቶች አንዱ እንደሆነ ልትረሻ አይገባም።
ምርጥ ሴት ለአዳዲስ ነገሮች አእምሯ ሁልጊዜም ክፍት ነው። የትኛውንም አይነት ነገር በጭፍን አትደግፍም፣ በጭፍን አትቃወምም። ሁሉንም ነገር በእውቀት ታደርጋለች። ብትሳሳት እንኳን ከስተቷ ለመታረምና ለመማር ሁልጊዜም ዝግጁ ናት። ስለዚህ ራስሽንም ሰዎችንም በማይጎዳ መልኩ አዳዲስ ነገሮችን ለመማር ሁልጊዜም ሬዲ ኮንሽ፣ ሁልጊዜም ዝግጁ ኮንሽ፣ ከአንቺ በላይ ምርጥ ሴት የለም። 6ኛው ግልጽ የሆነች ሴት ናት። ውስጥና ውጭዋ የሚመሳሰል ያልሆነችን ሆና ለመታየት የማትሞክር ቃልና ተግባሯ የሚጣጣም ውጤቱ ምንም ይሁን ምን እውነቱን ለመናገር የማትፈራ ሀሳቧን ለማካፈል ወደ ኋላ የማትል ትችቶችን በጸጋ መቀበል የምትችል ለስህተቶቿ ኃላፊነት የምትወስድ ቃሏን የምትጠብቅ ሌሎችን ለመርዳት ዝግጁ የሆነች በሌሎች ለውጥ የማትቀና ሴት ምርጥ ሴት ተብላ ልትገለጽ ትችላለች። ግን ደግሞ ሰዎችን በአደባባይ መዘርጠጥ ወይም ደግሞ የራስን ሀሳብ በግድ ሰዎች ላይ ለመጫን መሞከር ግልጽ ሴት እንደማያሰኝ፣ ግልጽ ሰው እንደማያደርግ ልታቂ ይገባል። 7ኛው ሰዎችን በማንነታቸው መቀበል። እዚህ ጋር አብዛኞቻችን ራሳችን ስንመለከት ሰዎችን በማንነታቸው የመቀበል ችግር የሌለብን ይመስለናል። ግን ደግሞ ዙሪያችን ዘወር ብለን ስንመለከት አብዛኞቹ አጠገባችን ያሉ ሰዎች በብዙ ነገሮቻቸው እኛን የሚመስሉን እናገኛቸዋለን። ሰዎችን በማንነታቸው መቀበል የሚለው ሀሳብ ከዚህ ሁኔታ ጋር በፍጹም አይሄድም። ሰዎችን ከነማንነታቸው ተቀበለናል ስንል በእምነት፣ በዘር፣ በቀለም ሳንገደብ ሰዎችን ወደኛ ማቅረብ መቻላችን ነው የሚያሳየው። ምርጥ የምትባል ሴት ደግሞ እነዚህ ነገሮች ላይ አትታማም ወይም ደግሞ ሰዎችን በማንነታቸው ትቀበላለች። ስለዚህ አንድን ሴት ምርጥ ከሚያሰኟት ኳሊቲ 7ኛው ይሄ ነው፣ ሰዎችን ከነማንነታቸው መቀበል መቻል።